ሙስጠፋ እንግዲህ ብሌን አንቺ በጣም ንጹህ ሴት ነሽ። ስለዚህ የአምናን መጠቀሚያ ስትሆኚ ማየት አልፈልግም አላት። ሙስጠፋ ምንድን ነው ችግር አለ እንዴ? አዎ። ምን? አምናን እንድጠቀምብሽ ለምን ትፈልጊያለሽ? ለምን እንደዛ ታደርጊያለሽ? ቆይ ለምን ታዲያ ምን ላድርግ? እንዲመርጥሽ አድርጊያ። አሁን እኮ ንግስቲቱም ሙሽራይቱም ጄሪ ናት። ስለዚህ ማወቅ አለብሽ አላት። ከዛ በኋላ እንዴ አንተ እንዴት አወክ? ከመጣ ትንሽ ጊዜ አይደል እንዴ? ዋናው እሱ አይደለም ቁም ነገሩ፣ ግን አስቢበት አላት። ታዲያ ብሌን ጭንቅላቷን መታት ይሄ ንግግር። አሁን ይሄ በጣም ጥሩ ልጅ ይመስላል። ስለዚህ የአቶ ማንን ይሄ ቃልን ተብዬውንም ይከላከልላታል ብዬ ተስፋ አድርጋለሁ። ቃል እንግዲህ ብሌን ላይ አይኑን ጥሏል አሞራ ይመስል። እሷ ምንም አይነት አልጠረጠረችም፣ ግን አስተያየቱ አልተመቻትም ማለት ነው። ታዲያ በረንዳ ላይ ጄሪን አገኛትና ስሚ አንቺ ያልኩሽን እንዴት አደረግሽ? እኔ አንቺ ያልሽኝን ጨርሻለሁ። የእኔን ስላት ምንድን ነው ምን አድርጊ ነበር የተባባለው? እሺ ቆይ ትንሽ ጊዜ ያስፈልገኛል፣ ትዕግስት ይኑርህ አለችው። ከዛ በኋላ እሺ ትዕግስት ግዴታዬ ነው፣ ከመታገል ትዕግስቱ ይሻለኛል አላቶ ቃል እንግዲህ እሱን ዋጋውን ሰጥቶ ከዛ ቤት ውስጥ ማባረር አለባቸው። የእውነቴን ነው የምላችሁ እንጂ በፍጹም እዛ ቤት ውስጥ መቆየት የለበትም ይሄ ቃል ተብዬው ማለት ነው። ታዲያ ሙስጠፋ 500,000 ብሩን ከጄሪ ላይ የተቀበለውን ወስዶ ለሲፈን ዝርግፍ አደረገው አልጋዋ ላይ። ከዛ ሲፈን ሙስጠፋ ይሄ ሁሉ ገንዘብ ምንጩ ከየት ነው ያመጣኸው ስትለው፣ አሁን ከየት መጣ ወዴት ስለመጠየቅ አትችይም፣ ግን የፈለግሽውን ነገር አድርጊበት ማለት የፈለግሽው በቃ አንቺ መንቀሳቀስ የምትፈልጊበትን ነገር ሁሉ ተንቀሳቀሽበት አላት። እሺ እንደውም ዛሬ ጥሩ ነገር አስቤያለሁ። ምን አሰብሽ? የወይዘሮ ሞርዚናን ልጅ ማገት። ምን? አዎ እሷን አግቼ የድርጅቱን ግማሹን ፐርሰንት እቀበላቸዋለሁ አለች። ከዛ በኋላ አለያም ደግሞ ማጥፋት። አይ እንደዛ እንኳን አይሆንም። ለምን አይሆንም? አይሆንም አልኩሽ እኮ። ስለዚህ እሱ ጥሩ አማራጭ ሆኖ ከዛ በኋላ እንግዲህ ሰዎች ቀጠረችና ልጅቷን እንዲይዙ አደረገች። ታዲያ እነሱ እዛ ሄደው ከመጡ በኋላ ክችን ሄደና እንግዲህ ብሌን ጋር መናገር ያለበትን በሙሉ ተናገረ። በጣም ደነገጠች ብሌን። አሰበች፣ አሰላሰለች። ታዲያ ብሌን ሻንጣዋን ሸክፋ እንግዲህ ዛሬ እናት ዛሃራ ልሄድ ነው መሄድ አለብኝ ከአንቺ ጋር። እንዴ የኔ ልጅ ስንት ነገር ተነጋግረን እንዴት እንደዚህ ታደርጊያለሽ? እንዴት ዛሬ ልሄድ ትያለሽ? ይሄማ አይሆንም። አይ ይሆን እናቴ አንቺ እዚህ ቤት ከሌለሽ ሁሉ ነገር ከባድ ነው። ከዛ ልትራመድ ስትል ወይዘሪት ሞርዚና አምና ልጄ አንድ ነገር በል እንጂ እናት ዛህራ ወደ ቤት ተመለሺ። ይሄ ልጅ ሸክም እንዳልሆነብህ ብዬ እኮ ነው ያልኩሽን ብቻ አድርጊ አላት። እንግዲህ ክብር የሚባል ነገር የለም። ከዛ ብሌን በጣም ደስ አላት፣ ሳቀች። በጣም ተደስታ ሳቀች ማለት ነውና እንግዲህ እናት ሞርዚናም ወደ ቤት ተመልሳለች። ደስ የሚለው ነገር ወደ ቤት መመለሷ ነው። ስለዚህ ወይዘሪት ጄሪ ታዲያ ደስ አላት ብሌን በመመለሷ። ሜርሲ ደግሞ ምን አለ እችንም ወይዘሪት ሞርዚና የምትባለዋን ሴትዮ ጠራርጋችሁ ይዛችሁልኝ ብትሄዱ፣ ሁላችሁም ጥርግ ብላችሁ ከዚህ ቤት ብትሄዱ ደስ ይለኛል። ከዛ በኋላ ያው እንግዲህ ወደ ቤት ተመለሱ። እናት ዛሃራም ምሳ እኔ ቆንጆ ነገር ሰርቼ አመጣልሻለሁ እናቴ፣ ዛሬ አንቺ እዚህ ጋ ነው እረፍት ማግኘት ያለብሽ አላት። ከዛ በኋላ ወይዘሪት ብሌን እንግዲህ ለእናት ዛሃራ ምሳዋን ሰርታ ይዛላት መጣች። ጄሪም ታዲያ ብሌን እናት ዛሃራ የት ነው ያለችው? ክላሷ ነው ያለችው። ወይኔ በጣም ይቅርታ፣ እሺ በእኔ ምክንያት እኮ ነው ይሄ ሁሉ የሆነው፣ እውነት በጣም ይቅርታ። አይ ችግር የለውም ማለች ብሌን። አሁን የት ነው ያለችው? ሄጄ ይቅርታ ልጠይቃት ብላ ሄደች። እንግዲህ ብሌንዬ ምግብ ሰርታ አመጣችላት። ከዛ በኋላ ምግቡን በላች፣ መረቀቻት። ብሌን በጣም ቀናች፣ ፊቷን ጥቁርቁር አደረገቻት። ምክንያቱም
ብሌንን ማን ነው ጄሪን ጸጉሯን ስታሻሽላት ምናምን ብሌን በጣም ተናደደች። ምን ነው የኔ ልጅ ቀናሽ እንዴ? ኖ ለሁለቱም ይበቃል፣ ተረት ልንገራችሁ ብላ እንግዲህ ከዛ ተረት መማር ትችላለች ብዬ ተስፋ አደርጋለሁ። ጄሪ ማለት ነው። ብሌን ላይም ክፉ ነገር ልታስብ የተነሳችውን ነገር ልትወ ትችላለች። ለአምናን እውነቱን ልትነግረውም ትችላለች። ምክንያቱም ይሄ ሰው ከብሌን ጋራ እንዳገናኘው እያስቸገረኝ ነው ብላ ለአምናን ትናገራለች ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ቃል የሚባለው ሰውዬ ብሌንን ባልነጅሳት እውነት በጣም ነው የሚያስጠላው ነው። ከዛ በኋላ እንግዲህ ወይዘሪት ሜርሲ ተናደደች፣ ተቃጠለች። እኔ ሜርሲ አይደለሁም አሁንም ደግሞ ሌላ ነገር ፈልጋለሁ አለች እኮ ጭራሽ ሌላ ተንኮል። ታዲያ ወይዘሪት ሞርዚና ለቃል የሰጠችው ደብዳቤ እሱ ደግሞ ለሜርሲ ሰጣት። ለሜርሲ ከባሏ እንደተላከለት አድርጎ። ታዲያ የሆነ ሰው ደውሎ ይሄን ከየት ነው የመጣው? ወይዘሪት ሞርዚና ናት እንደዚህ ያደረገችው። ምን? ወይዘሪት ሞርዚና ናት እንደዚህ ያደረገችው? ወይኔ አለች። ከዛ በኋላ እንግዲህ አሁን ወይዘሮ ሞርዚና አንቺን ከመንገዴ ላይ ወደዛ ዞር ማለት ነው ያለኝ አማራጭ አለች ማለት ነው። ከዛ በኋላ እንግዲህ ሁለቱም እችን የምናስወግድ ያችን የምናስወግድ። ጄሪንም ታዲያ መኝታ ክላሷ ገብታ ዘቡ ብላ ገባች። አንቺ ዝም ብለሽ ትገቢያለሽ እንዴ? ይሄ እኮ የባለ ትዳር ነው አለቻት። ከዛ በኋላ ባለ ትዳር ነሽ እንዴ? ይገርማል። በይኔ ግቢ አለቻትና ከዛ በኋላ ከገባች በኋላ ስሚ፣ በአንድ ድንጋይ ሁለት ወፍ ማጫወት አይደም እንትን አይልም፣ አይከብድም። ለምን ይከብዳል? አይከብድም። እንዴት? ምን ማለት ነው? እሱ ደግሞ እሱ ማለትማ ሙስጠፋ የድሮ ባልሽ መሆኑን ደርሼበታለሁ። አንቺ ምን እያልሽ ነው? በወንድሜ ልጅ ላይማ ስትማግጪ ዝም ብዬ አላይሽም። አሁን ሄጄ እነግረዋለሁ። እባክሽን ሜርሲ፣ እባክሽ እንደዛ እንዳታደርጊ ልለምንሽ እባክሽ ብላ እንግዲህ እግሯ ላይ ወደቀች። እሺ ተነሺ፣ በምላሹ የሆነ ነገር እንድታደርጊ ይፈልጋለሁ አለቻት። እሺ ምን ላደርግልሽ አለቻት። አሰበችና እንግዲህ ወይዘሮ ሞርዚናን ነው ያው ያለመችው። በነገራችን ላይ ከብሌን ጋር ምንም የሚያነካካት ነገር የለም ወይዘሪት ሜርሲ እንግዲህ እስካሁን ማለት ነው። አሁን እሷ ወይዘሮ ሞርዚና ላይ ነው አይኗን የጣለችው። ስለዚህ ችግሯም ከወይዘሮ ሞርዚና ጋር ነው ማለት ነው። ታዲያ እንግዲህ የነገረቻት ነገር ሊኖር ይችላል፣ አልሰማንም። ወይዘሪት ሜርሲ እንግዲህ ከተንኮል ውጪ ምንም የሚታያት ነገር የለም ማለት ነው ፈጽሞ። ስለዚህ እንግዲህ ተስማሙ መሰለኝ። ከዛ በኋላ ከተስማሙ በኋላ ጥላ ሄደች። እንግዲህ ጄሪና ሲፈንና ሙስጠፋም ሄደው መስጠት ያለባቸውን ለወረቀት ለአጋዦቹ ሰጠው መጡ። ይኸውልህ አንድ እንድንቀብር ማድረግ የለብንም። አሁን እነሱ ብዙ ሰው ስለሚጠረጥሩ እኛ ናቸው ብለው አያስቡንም። ስለዚህ ይኸውልሽ ልጅቷን ማጥፋት የምትይውን ነገር ግን ታዩ። ለምን እንዴ? እንደዛ ከማለቅ ይልቅ እኛ ያጣነው ብቻ ሳይሆን ያላጣነውንም ነገር ማግኘት እኮ ግዴታችን ነው። ስለዚህ ተረጋጊ አላት ሲሆንን እሺ አለች። ከዛ ወደ ቤት ተመለሱ። አሁን እኛ ላይ እንዲነቃብን አንፈልግም፣ እንዳታስነቃ ኮስተር በል እነሱ ሲደናበሩ ምናምን አለች። ታዲያ ወይዘሪት ሜርሲ ነቃች ማለት ነው። ሲፈን እንደዚህ እንዳደረገች ሲፈን ጋር ሄደችና ስሚ፣ መቼም ካንቺ ውጪ ይህንን ነገር እያደረገ የለም። ምን ነው ከሰዎች መሀል እኔን ጠየቅሽኝ? ብዙ ሰው ብቻ ነው። አይ ይሄንን ነገር የሚያደርግ ማንም የለም። ያንቺ አንቺ ጥሩ አድርገሻል። አድርገሽም ከሆነ እውነት በጣም አድርገሻለሁ። አስደመምሽ። አይዞሽ፣ ገና ብዙ ነገር አስደምምሻለሁ። ብዙም አትገረሚ ወይዘሮ ሜርሲ አለቻት ሲፈን። ከዛ በኋላ እንግዲህ ቀጣዩ ደግሞ ምንድን ነው ስትላት ወይዘሮ ሞርዚና ምን ማጥፋት? አዎ ማጥፋት። አይ ማጥፋት አልፈለገም አለች። በቃ ተይ፣ እሷን ወይዘሮ ሞርዚና እንድትነቅል እናናርጋታለን። ነቅል ማለት የሆነ ቦታ እንሄዳለን። ማናማ?
እኔና አንቺ ከዚህ በኋላ እኮ ጓደኛ ማቾች ነን። ስለዚህ ሄደን መድኃኒት እናመጣለን፣ ለወይዘሮ ሞርዚና እንስጣታለን። ወይዘሮ ሞርዚና ስትነቅል እኔና አንቺ ጥሩ ጓደኛ ማቾች እንሆናለን። ከዛ ቀጣዩዋ ደግሞ ጄሪ ትሆናለች። ከዛ በኋላ እንግዲህ በጣም በነገራችን ላይ ሲፈን ሜርሲን ትካዳታለች። መቼም የሜርሲ ጓደኛ ልትሆን አትችልም። እሷን ልታጠፋት ተነስታለች። እንኳን አይደለም ሌላ ነገር ይቅርና። ስለዚህ እንግዲህ ያለው አማራጭ ወይዘሪት ሜርሲ ምንድነው ሳትቀደም መቅደም ነው ያለባት እንጂ እንግዲህ ሜርሲ ጠላቶች ከበዋታል። በዚህ ጋር ወይዘሮ ሞርዚና፣ በዛ ጋር እንትና ሲፈን እንግዲህ ከባድ ችግር ነው ማለት ነው። በነገራችን ላይ ከሜርሲ ምንም አትፈልግም ካሁን በኋላ። እሷ አሁን ህፃኗን አግታለች። ከድርጅቱ ግማሽ ገንዘብ ትቀበላለች። ከዛ ቤት ትወጣለች ማለት ነው። ከዚህ በፊት ያለችውም ነገር ይሄ ነው። ወይዘሪት ሰመሃል እያለች ታዲያ ብሌንን እንግዲህ አይምሮዋን የሚነካ ንግግር ነው የተናገራት ማለት ነው ሙስጠፋ። ታዲያ በዛ ንግግሩ በጣም እያሰበችም እያንሰላሰለችም ነበረ። ለምንድን ነው እንደዚህ ሊለኝ የቻለው? ከምን ተነስቶ ነው የሚለው ነገር ጭንቅላቷን መቷታል ብሌን ማለት ነው። ስለዚህ አቶ ሙስጠፋ ደግሞ ለብሌን ጥሩ ጓደኛ ይሆናታል ማለት ነው። ከዚህ በኋላ እንዳየሁት ከሆነ በጣም መልካም ልጅ ነው ለብሌን። አንቺ ንጹሕ ሴት ነሽ አላት። እኔስ እንደው ለለከፋ ክችን የሄደ መስሎኝ ነበረ፣ ግን በትህትናና ለእሷ አዘኔታ እንዳለው ነው እየተናገረው። የአምናን መጠቀሚያ ስትሆኚ ማየት አልፈልግም አለ እኮ። ጎበዝ እኮ ነው ታዲያ። እውነቱን ነው። መጠቀሚያ መሆን አያስፈልግም ለሰዎች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ ብሌንና እናት ዛህራ ወደ ቤት ተመልሰዋል ማለት ነው። መልካምና ደስ የሚል ዜና ነው ማለት ነው።